በየዓመቱ በዚህ ወቅት የአዲስ አበባ ጎዳናዎች መሪዎችን ባጀቡ ተሽከርካሪዎች የሳይረን ድምጽ ይሞላሉ። ለመሆኑ እነዚህ መሪዎች ተሰብስበው የሚያደርጉት ውይይት መድረሻው ምንድነው የሚለውን ያስባሉ? ዛሬ ከዲፕሎማሲያዊ ደረቅ ቋንቋ ወጣ ብለን የህብረቱን አጀንዳዎችና በስተጀርባ ያሉት ቁልፍ ጉዳዮች ምንድናቸው የሚለውን እንቃኝ። የዘንድሮ ትኩረት የውሃ ሀብት አጠቃቀም ላይ ነው። ከዚህ ጎን ለጎን ደግሞ ትምህርት ላይ ይመክራሉ። ይህ አጀንዳ አፍሪካዊ ህጻናት ትምህርት ቤት ሄደው እንዲመለሱ ብቻ ሳይሆን ለ21ኛው ክፍለ ዘመን የሚመጥንና የቴክኖሎጂና የሳይንስ እውቀት እንዲጨብጡ ለማስቻል ያለመም ጭምር ነው። እነዚህ ታላላቅ ውሳኔዎች ዝም ብሎ አልመጡም። በህብረቱ አዳራሽ ውስጥ አሻራቸውን ያሳረፉ መሪዎች ሚናም የጎላ ነው። መሪዎች በዚህ ላይ ምን ድርሻ ነበራቸው የሚለውን እንመልከት። ፖል ካጋሜ ህብረቱ ከለጋሾች ጥገኝነት ወጥቶ ራሱን እንዲችልና አሰራሩ እንዲዘምን የካጋሜ ሪፎርም የተባለውን ጠንካራ ማሻሻያ መርቷል። ማኪሳል ደግሞ አፍሪካ በዓለም ሀያላን ስብስብ G20 ውስጥ ቋሚ ወንበር አግኝታ በዓለም ኢኮኖሚ ላይ ድምጽ እንዲኖራት ትልቁን ዲፕሎማሲያዊ ጦርነት ሰጥተዋል ሲል ራማፎዛ ደግሞ በኮቪድ-19 ወቅት አፍሪካ የክትባትና የህክምና ቁሳቁስ ድርሻዋን እንድታገኝ ግንባር ቀደም ሆነው ታግሏል። የኮሚሽኑ ሊቀመንበር እንደመሆናቸው መሪዎች ተሰብስበው ሲበተኑ ውሳኔዎችን ተሸክመው ከግጭት ቦታ ወደ ግጭት ቦታ የሚሮጡትና ህብረቱን በየቀኑ የሚያንቀሳቅሱት ሞተርም ናቸው። ስብሰባው ወሬ ብቻ ነው ለሚሉ ወገኖች ምላሽ የሚሆኑ ተጨባጭ ውጤቶች መታየት መጀመራቸው መሬት ለነኩ ስኬቶች አንዱ ማሳያ ነው። ትልቁ ስኬት የአፍሪካ ነጻ የንግድ ቀጠና መጀመር ነው። አፍሪካውያን እርስ በርስ ለመገበያየት የነበረባቸውን የድንበርና የጉምሩክ መሰናክል በማንሳት የገበያ በር እንዲከፈት እያደረገ ነው። አፍሪካዊ መፍትሄ ለአፍሪካ ችግሮች የሚለውን መርህ በኢትዮጵያ የፕሪቶሪያ የሰላም ስምምነት ወቅት በተግባር ታይቷል። እዚህ ላይ የኢትዮጵያ መንግስት ቁርጠኝነትና የህብረቱ ልዩ መልእክተኛ የኦሉሴጉን ኦባሳንጆ ተጽዕኖ ከፍተኛ ነበር። እርግጥ ነው አሁንም የሚቀሩ የቤት ስራዎች አሉ። በምዕራብ አፍሪካ የሚታዩ መፈንቅለ መንግስቶች፣ የህብረቱ ካዝና አሁንም በውጭ እርዳታ ላይ መደገፍና የውሳኔዎች አፈጻጸም መዘግየት ትልቅ ራስ ምታቶች ናቸው። የአፍሪካ ህብረት ጉዞ እንደ አንድ ትልቅ መርከብ ነው። ፍጥነት ያላሳየ ቢሆንም ነገር ግን አቅጣጫውና መዳረሻው የበለጸገችና ሰላማዊ አፍሪካ ነው።